እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ የዚህ ሰዓት ሰው ያለን እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ መንፈስ ቅዱስ ማን ነው የሚል ነው። የሐዋርያት ሥራ ምዕራፍ 5 ከቁጥር 1 ጀምሮ ያለውን በጸሎት መንፈስ ሆነን እናነባለን። ሐናንያም የተባለ አንድ ሰው ሰጲራ ከተባለች ከሚስቱ ጋር መሬት ሸጠ። ሚስቱም ደግሞ ስታውቅ ከሽያጩ አስቀረና እኩሌታውን አምጥቶ በሐዋርያት እግር አጠገብ አኖረው። ጴጥሮስም ሐናንያ ሆይ መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብህ ስለምን ሞላ? ሳትሸጠው ያንተ አልነበረምን? ከሸጥከውስ በኋላ በስልጣንህ አልነበረምን? ይህን ነገር ስለምን በልብህ አሰብክ? እግዚአብሔርን እንጂ ሰውን አልዋሸህም አለው። ሁሉን የምትይዝ ሁሉን የምትገዛ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ እናመሰግንሃለን። ላንተ የማይገዛ ፍጥረት፣ ላንተ የማይገዛ ቀን፣ ላንተ የማይገዛ ሁኔታ የለም። የሁሉ የበላይ አዛዥ ናዛዡ አንተ ነህ፣ እናመሰግንሃለን። ጌታ እግዚአብሔር ሆይ ለማይጠቀለለው ለአካላት ሶስትነት ለማይበታተነው የመለኮት አንድነት ምስጋና እናቀርባለን። ከዘላለም እስከ ዘላለም ድረስ አንተ አንድም ሶስትም ሆነህ ስለምትኖር በእውነት እናመሰግንሃለን። የሁሉ አምላክ እግዚአብሔር ሆይ እንደ ቸርነትህ እንደ ምሕረትህ ታላቅነት በቅዱሳን መላእክት ባለቆቻቸውና በጭፍሮቹ ሌትና ቀን የምትወደስ የምትቀደስ የምትሰለስ እግዚአብሔር ሆይ እኛ ባሪያዎችህንም ከነርሱ ጋር እናመልክህ ዘንድ ስለጠራህን አንደበታችንን ስለከፈትክ ምስጋናንም ስላቀበልከን አንተ በሰጠህን ምስጋና መልሰህ ስለምትባርከን እናመሰግንሃለን። የተወደድክ ጌታ እግዚአብሔር ሆይ አንተ እንኩ ብለህ ብዙ በረከት ትሰጠናለህ፣ አምጡ ብለህ ደግሞ አስራት በኩራትን ትቀበላለህ። ሰጪውም አንተ ተቀባዩም አንተ ስለሆንክ እናመሰግንሃለን። የተወደድክ አምላክ እግዚአብሔር ሆይ እንደ ቸርነትህ ስለ አንተ ማንነት፣ ስለ ባህሪ፣ ስለ ጠባይ፣ ስለ ህልውና፣ ስለ ስምህ፣ ስለ ግብርህ ደግሞ እናወራ ዘንድ ልቡናችንን እንድታተጋው አንደበታችንን እንድታረታው ጆሮቻችንን እንድታነቃ አቤቱ እንለምንሃለን። የቸርነት አምላክ እግዚአብሔር ሆይ ስለ ቸርነት በዚህ ሰዓት ደግሞ ያዘኑ፣ የተጎዱ፣ የታመሙ፣ የተሰበሩ ሁሉም ነገር ጨለማ መስሎ የሚታያቸው ተስፋቸውን የጣሉ እምነት የቀዘቀዘባቸው ፍቅር የተባረደባቸው ሁሉ ከሚመጣው ቃል የተነሳ አቤቱ የተባረኩ የተቀደሱ ያረፉ በአንተም የተጽናኑ እንዲሆኑ እንለምናለን። እንደ ቸርነትህ ስለ አንተ እንናገር ዘንድ ደግሞ አቤቱ በቅዱስ መንፈስህ ለአንደበታችን መከናወንን ለልባችን ማስተዋልን ለመኖራችን ደግሞ አቅም እንድትሰጠን አቤቱ እንጠይቅሃለን። ሁሉን የምትይዝ ጌታ አስቡን አትርሱን ያሉትን በማይረሳ አእምሮ በሰማያዊት መንግሥትህ በክብር አደባባይ በታላቁ ግምጃ ቤትህ አቤቱ አስባቸው። ጤናን፣ ሰላምን፣ በረከትን ስፈርላቸው። እንደ ቸርነትህ በሰላም ጀመረን እስክንፈጽም ጥበቃ በዙሪያችን ማዳን ምሕረትህ በመካከላችን ትሁንልን። በአንዱ ልጅ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። ርዕሳችን መንፈስ ቅዱስ ማን ነው የሚል ነው። ስለ እግዚአብሔር መንፈስ ቅዱስ ለመናገር ስለበቃን እኛም እድለኞች ነን። ስለ እግዚአብሔር መንፈስ ቅዱስ ለመስማት ስለበቃችሁ
እናንተም እድለኞች ናችሁ። ነገ ምን መሆኑ በማይታወቅበት ዓለም ላይ ቀጣይ እርምጃና ሁኔታዎችን መለካት በማንችልበት ዓለም ላይ መንፈስ ቅዱስ መሪያችን ነው። መንፈስ ቅዱስ እንደሚጠፉ ሕፃናት እጆቻችንን ይዞ ይመራናል። መንፈስ ቅዱስ ወደ ድል ከተማ ወደ ብርሃን አምባም ያደርሰናል። የመንፈስ ቅዱስ ትዕግስት አምላካዊ ትዕግስት በመሆኑ እኛን ችሎናል። ዕለት ዕለትም የእንደገና እድልን ሰጥቶናል። መንፈስ ቅዱስ ሁሉ በሁሉ ነውና ኃጢአት ስንሰራ በልባችን እየወቀሰን በዙፋኑ ደግሞ ይቅር የሚለን ነው። መንፈስ ቅዱስ ለቅድስናችን የሚጨነቅ፣ መንፈስ ቅዱስ መከራ ትጥቃችንን እንዳያስፈታን ከሃይማኖት ጉዞ እንዳይመልሰን የሚያበረታን መንፈስ ነው። በአጭር ቋንቋ እግዚአብሔር መንፈስ ቅዱስ የምድረ በዳ ጓደኛችን፣ የበረሃ አነጋጋሪያችን ነው። መንፈስ ቅዱስ ሁሉ በሁሉ በመሆኑ በሰባኪዎች አማካኝነት ለጆሮአችን፣ በአሰራሩ ምስጢር ደግሞ ለልባችን ይናገረናል። እግዚአብሔር መንፈስ ቅዱስ በተጻፈው ቃል ይናገረናል። ባልተጻፈው ሕይወታችን ደግሞ በሕይወት ቀጠና ውስጥ እያሳለፈ ይናገረናል። እግዚአብሔር መንፈስ ቅዱስ ከኛ ጋር ሲሆን የሚባክን ቀን የለም። እግዚአብሔር መንፈስ ቅዱስ ማህደሩ ሲያደርገን ሁሉን ነገር ለትምህርታችን ያደርገዋል። የምድር አስተማሪዎች በሰዓት የተወሰኑ ናቸው። እኛም ለመስማት እነሱም ለመናገር አቅማችን የተወሰነ ነው። እግዚአብሔር መንፈስ ቅዱስ ግን ቀን ስንራመድ ሌሊት ስንተኛም የሚያስተምረን መምህራችን ነው፣ አስተማሪያችን ነው፣ ወደ እውነት የሚመራን ነው፣ የክርስቶስን ቃላት የሚያስታውሰን ነው። እግዚአብሔር መንፈስ ቅዱስ የፈጠረን ነው፣ ዕለት ዕለትም በምክሩ የሚፈጥረን ነው። እግዚአብሔር መንፈስ ቅዱስ ለእኛ ክርስቲያን እንሆን ዘንድ ያገዘን፣ ለማመን የረዳን፣ ክርስቲያን ነን ብለን እስከ ዛሬዋ ቀን ድረስ ለመናገር ለመጽናትም ያደለን ነው። መንፈስ ቅዱስ ኃጢአትን ይቅር የሚል፣ መንፈስ ቅዱስ የሚያነጻ፣ መንፈስ ቅዱስ የሚያጸና ነው። መንፈስ ቅዱስ ከኃጢአት እድፍ ያነጻል። መንፈስ ቅዱስ ከኃጢአት ሸክም ይገላግላል። መንፈስ ቅዱስ ካጎበጠን ቀንበር ያላቅቃል። መንፈስ ቅዱስ አላራምድ ካለን ጠፍር፣ አላራምድ ካለን ሰንሰለት ነጥቆ ያወጣል። መንፈስ ቅዱስ ኃጢአትን ይቅር የሚል ነው። መንፈስ ቅዱስ የሚያነጻና የሚያስውብም ነው። መንፈስ ቅዱስ የሚያነጻን ነው። መንፈስ ቅዱስ የሚያስውበንም ነው። መንፈስ ቅዱስ የሚያጸናንም ነው። እርሱን በማመን እግዚአብሔር አብን፣ እግዚአብሔር ወልድን፣ እግዚአብሔር መንፈስ ቅዱስን በማመን እንድንጸና የሚያደርገን ነው። ቃላት በሚጠፉበት በነገስታት ሸንጎ በፍርድ አደባባይ ቃላትን የሚሰጠን አንደበት የሚሆነን ነው። ያለ መንፈስ ቅዱስ ተናግሮ የሚረታ፣ ያለ መንፈስ ቅዱስ ታግሎ የሚጥል ክርስቲያን የለም። መንፈስ ቅዱስ እኛን ማህደሩ አድርጎናል። መንፈስ ቅዱስ ለእግዚአብሔር ማደሪያነት ብቁ እስክንሆን ድረስም ይተጋልናል። የቤተ ክርስቲያን ልደት ተብሎ በሚጠራው በበዓለ ሐምሳ የወረደው መንፈስ ቅዱስ ዛሬም በቤተ ክርስቲያን ነው ያለው። እስከ ታላቁ ሰርግ እስከ እግዚአብሔር መንግሥት እራት ድረስ መንፈስ ቅዱስ ይመራናል። እርሱ የዘላለም ወዳጃችን ሆኖም ደግሞ በመንግሥተ ሰማያት አብሮን ይኖራል።
ያለ መንፈስ ቅዱስ መደሰት፣ ያለ መንፈስ ቅዱስ መርካት፣ ያለ መንፈስ ቅዱስ ሕይወትን በአዎንታዊ መነጽር ማየት አይቻልም። እግዚአብሔር መንፈስ ቅዱስ ለአገልግሎት፣ ለክርስትና፣ ለአማኝነት፣ ለቤተሰብ፣ ለግንኙነት፣ ለወንድማማች ፍቅር፣ ሌሎችን ለመምከር፣ ሌሎችን ለማንሳት፣ ሌሎችን ለማጽናናት፣ ለመራራት፣ ለመበርታት፣ የሌሎች ሕመም እንዲሰማን ለሌሎችም ደግሞ ለመድረስ የሚያስፈልገን መንፈስ ነው። እግዚአብሔር መንፈስ ቅዱስ በዋናነት ልብሳችንን፣ ውጫዊ አካላችንን ሳይሆን ልባችንን የሚያጸዳ መንፈስ ነው። ብዙዎቻችን የልብ መበከል ይደርስብናል። ብዙዎቻችን ልባችን በቂምና በቀል ይታመማል ወይም ይቆሽሻል። መንፈስ ቅዱስ ግን ልብን በማንጻት የታወቀ ነው። መንፈስ ቅዱስ ሐሳብን በመቀደስ ምንጩን በመፈወስ የታወቀ ነው። የሰው የተግባሩ ምንጭ፣ የሰው የማንነቱ ምንጭ ሐሳቡ ነው። መንፈስ ቅዱስ ምንጩን የሚፈውስ ነው። ስለ እግዚአብሔር መንፈስ ቅዱስ ለማወቅ አለመፈለግ ክርስቲያንነትን የሚያጠፋ ነው። ስለ እግዚአብሔር መንፈስ ቅዱስ ለማወቅ አለመፈለግ የክርስትናን መሰረት በገዛ እጅ ለመናድ መነሳት ነው። ያለ መንፈስ ቅዱስ መንግሥተ ሰማያት አይደለም እምነት ሊኖር አይችልም። ያለ መንፈስ ቅዱስ ክርስቶስን ማወቅ አይቻልም። ምክንያቱም መጽሐፉን ያጻፈው መንፈስ ቅዱስ ነው። ብሉያትንም ሐዲሳትንም ያጻፈው መንፈስ ቅዱስ ነው። ለነቢያት ትንቢትን፣ ለሐዋርያት ስብከትን፣ ለመምህራን ትርጓሜን የሰጠ መንፈስ ቅዱስ ነው። ስለዚህ ያለ መንፈስ ቅዱስ ክርስቶስን ማወቅ አንችልም። እርሱ ባጻፈልን መጽሐፍ፣ እርሱ በላከልን ሰባኪዎች ክርስቶስን እናውቃለን። ስለዚህ ለድህነታችን መንፈስ ቅዱስ ያስፈልገናል። ያለ መንፈስ ቅዱስ መቀደስና ማገልገል ደግሞ አንችልም። በምእመንነት ግዴታችን መቀደስ፣ በክርስቶስ ፍቅር በመነካታችን ግዴታ ደግሞ ማገልገል የሚኖረው በመንፈስ ቅዱስ ነው። ታዲያ መንፈስ ቅዱስ ማን ነው ብለን መጠየቅ ያስፈልጋል። እንደዚህ አይነት ትምህርቶችን በትጋት መከታተል በጣም ወሳኝ ነው። ለምን ስንል አንድ ቤት የሚቆመው በመሰረቱ ነው። የአንድ ቤት መሰረቱ ከተናጋ ምንም ጥገና ቢከናወንለት ችግሩ የማይድን ነው። ስለዚህም የእምነታችን መሰረት፣ የክርስቲያንነታችን መሰረት፣ የድህነታችን መሰረቱ ስለ እግዚአብሔር አብ፣ ስለ እግዚአብሔር ወልድ፣ ስለ እግዚአብሔር መንፈስ ቅዱስ ማወቅ ነው። ደግሞም እግዚአብሔር እናውቀው ዘንድ ራሱን ገልጦልናል። እግዚአብሔር እናውቀው ዘንድ ራሱን በገለጠልን መጠን አለማወቅ ኃጢአት ነው። ስለዚህ ስለ እግዚአብሔር ለማወቅ ጆሮቻችን ሊነቁ ይገባቸዋል። ዛሬ እግዚአብሔር ስለሚሰጠው መጽናናት አይደለም የምንማረው፣ ስለ ራሱ፣ ስለ አጽናኙ፣ ስለ ጰራቅሊጦስ፣ ስለ መንፈስ ቅዱስ ነው የምንማረው። ይህንን በጉጉት ሆነን ልንሰማ ይገባናል። እግዚአብሔር መንፈስ ቅዱስ ያግዘን። ብዙ ሰዎች ኢየሱስ ብቻ የሚል አነጋገር ሲናገሩ ይሰማል። ነገር ግን መዳናችን ሥላሴያዊ በመሆኑ አብ ዓለምን አፍቅሮ የድህነት ዕቅድ ያቀደ፣ ወልድ ተልኮ በመስቀል ላይ የመዳንን ዋጋ የከፈለ፣ መንፈስ ቅዱስ ሕይወትን ሰጥቶ እኛን አሳምኖ የድህነት ሰራዊት ያደረገን ነው። ስለዚህም አምልኮታችን በመንፈስ ቅዱስ ለእግዚአብሔር አብ፣ ለእግዚአብሔር ወልድ፣ ለእግዚአብሔር መንፈስ ቅዱስ የሚቀርብ ነው። እናምን ዘንድ፣ እንድን ዘንድ፣ እንጸና ዘንድ መንፈስ ቅዱስ ያስፈልገናል። ኢየሱስ ብቻ የሚል አመለካከት የሰባሊዮሳውያን አመለካከት ነው። ሰባሊዮስ የተባለው መናፍቅ እግዚአብሔር ሦስት አካላት ሳይሆን አንድ ገጽ ነው ያለው በማለት ሥላሴነትን ክዷል። ይህ ሰው አብ፣ ወልድ፣ መንፈስ ቅዱስ የሚባለው የኢየሱስ የተለያየ መጠሪያ ነው። በብሉይ ኪዳን ራሱን አብ ነኝ አለ። በሐዲስ ኪዳን ራሱን ወልድ ነኝ አለ።
በዘመነ ቤተ ክርስቲያን ራሱን መንፈስ ቅዱስ ነኝ አለ በማለት የአንድ አካል ሶስት ስሞች ናቸው፣ አብ ወልድ መንፈስ ቅዱስ ማለት ኢየሱስ ብቻ ነው በማለት ተናግሯል። ይህ ሰው መናፍቅ ነው። ይህ ሰው መናፍቅ ነው። እኛ የምናምነው በሶስት አካላት በአንድ አምላክነት በተገለጠው እግዚአብሔር ነው። በሶስት ስሞች በአንድ ዙፋን በሚኖረው በእግዚአብሔር እናምናለን። ኢየሱስ ብቻ የሚል አመለካከት የሚያራምዱ ሰዎች ሳያውቁት ወደ ሰባሊዮስ ትምህርት፣ ወደ አንድ ገጽ ትምህርት እየተጓዙ ነው ያሉት። ወደ አንድ አካል ትምህርት እየተጓዙ ነው ያሉት። በዚህም ከጆባዊ ትነሶች፣ በዚህም ከመሐመዳውያን ጋር፣ በዚህም ከአይሁድ ጋር አንድ የሆኑ ያሉ ይመስላል። ስለዚህም ኢየሱስ ብቻ የሚሉ ሰዎች መንፈስ ቅዱስንና እግዚአብሔር አብን ለመረዳት ጊዜም የላቸውም፣ ለመናገርም ጊዜ የላቸውም። መዳን ሥላሴያዊ ነው ተብሎ ሲነገርም ለመስማት ትዕግስት የላቸውም። መንፈስ ቅዱስን ለማወቅ የምንነሳው ኢየሱስ ብቻ ከሚል ከሰባሊዮሳዊ አመለካከት ስንወጣም ነው። በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ ተፈጥረናል። በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ ድህነታችን ተፈጽሟል። በብሉይ ኪዳን ዘመን ስለ አንዱ አምላክ በስፋት ይነገር ስለነበረ ወይም የብሉይ ኪዳን ዓላማው አንዱን አምላክ ማወጅ ስለነበረ ሰይጣን ብዙ አማልክቶችን አስነሳ፣ ብዙ ጣዖታትን ለአሕዛብ አስተማረ። በዘመነ ሐዲስ ደግሞ ወይም በሐዲስ ኪዳን ስለ ሦስቱ አካላት ወይም ስለ ሥላሴ ሲነሳ ሰይጣን የአንድ ገጽ ትምህርትን አስፋፋ። በብሉይ ኪዳን ዘመን ስለ አንድ አምላክ ሲነገር ሰይጣን ብዙ አማልክትን አስነሳ። በሐዲስ ኪዳን ስለ ሦስት አካላት ሲነሳ ሰይጣን የአንድ ገጽ ትምህርትን ወይም የአንድ አካል ትምህርትን አስፋፋ። ልብ አድርጉ። ሰይጣን ለምንድን ነው በብሉይ ኪዳን ዘመን የብዙ አማልክትን አስተሳሰብ፣ በሐዲስ ኪዳን ዘመን የአንድ ገጽን አስተሳሰብ ለምንድን ነው ያስፋፋው ስንል የመዳንና የእምነት መሰረቱ ይህ ስለሆነ ነው። ይህ ነገር ተራ የሃይማኖት ጭቅጭቅ፣ ሊቃውንት ለመለያየትና የአይምሮ ጡንቻቸውን ለመፈታተሽ ብለው የሚናገሩት አይደለም። ስለ ሥላሴ ማወቅ ከሕፃናት እስከ አዋቂ፣ ከጀማሪዎች እስከ ፍጹማን ድረስ፣ እስከ ምሉዓን ድረስ ግዴታ ነው። ይህ ነገር መሰረት በመሆኑ ሥላሴያዊ መሰረት የሌለው ሰው ሊድን አይችልም። ሥላሴያዊ መሰረት የሌለው ሰው ብዙ ቢሮጥም እግዚአብሔርን ነው ያገለገልኩት ብሎ ሊያስብ አይችልም። ምክንያቱም እምናመልከው አምልኮት ሳይሆን ዋጋችንን ከፍ የሚያደርገው የምናመልከው ነገር ትክክል መሆኑ ነው። እምነታችን ብቻውን ዋጋ የለውም። እምናምነው ሊታመንበት የሚገባው እውነተኛው መሆኑን ማረጋገጥ አለብን። ብዙ ሰው ለእምነቱ ነው ዋጋ የሚሰጠው፣ ብዙ ሰው ለአምልኮቱ ነው ዋጋ የሚሰጠው። ነገር ግን የሚያመልከውና የሚያምነው ነገር እውነተኛነት እርሱ እምነቱን እርሱ አምልኮቱን እውነተኛ ያደርገዋል። መንፈስ ቅዱስ ማን ነው? መንፈስ ቅዱስ ማን ነው ተብሎ ስለ መንፈስ ቅዱስ ሲነገር ሦስት ነገሮች ይታወጃሉ። ይሄውም የመጀመሪያው መንፈስ ቅዱስ እግዚአብሔር ነው። ሁለተኛው መንፈስ ቅዱስ አካል አለው። ሦስተኛ መንፈስ ቅዱስ ከአብ የሰረጸ ነው። መንፈስ ቅዱስ ማን ነው ተብሎ ሲነገር ሦስት ነገሮች ይታወጃሉ። የመጀመሪያው መንፈስ ቅዱስ እግዚአብሔር ነው። መንፈስ ቅዱስ እግዚአብሔር ነው ብለው የማያምኑ እንደ እግዚአብሔር ትንሽ ፍጥረት ወይም ደግሞ
ከአምላክ የሚያንስ አምላክ ነው ብለው የሚያስቡ ሰዎች አሉ። መንፈስ ቅዱስ ግን ትንሹ አምላክ፣ መንፈስ ቅዱስ ግን ፍጡር፣ መንፈስ ቅዱስ ግን ከአብ ያነሰ፣ መንፈስ ቅዱስ ግን ከአብና ከወልድ በዘመን ዝቅ ያለ አይደለም። መንፈስ ቅዱስ እግዚአብሔር ነው። አብና ወልድ በነበሩበት ዘመን ሁሉ መንፈስ ቅዱስ አለ። አብና ወልድ ያለ መንፈስ ቅዱስ ኖረው አያውቁም። ብዙ ጊዜ በስመ አብ ወወልድ ወመንፈስ ቅዱስ ስለምንል መንፈስ ቅዱስን መጨረሻ ላይ ስለምንጠራ ስለ መንፈስ ቅዱስ ምናልባት አናስብ ይሆናል። ሰዎችም ሲደነገጡ በስመ አብ ወወልድ ይላሉ ወመንፈስ ቅዱስ ብለው ምናልባት ስለማይጨርሱ ስለ መንፈስ ቅዱስ አትኩሮት የላቸውም። ብዙ ክርስቲያን ነን የሚሉ ሰዎች መንፈስ ቅዱስ ማን ነው የሚለውን አይገነዘቡም። በአይምሯቸውም ጥያቄ ተነስቶባቸው አያውቅም። በእውነት መንፈስ ቅዱስን ትውልዳችን ወይም ምዕመናን ያውቁት ዘንድ መታሰቢያውን ልናከብርም ይገባናል። በእግዚአብሔር አብ ስም፣ በእግዚአብሔር ወልድ ስም፣ በእግዚአብሔር አብ ስም፣ በእግዚአብሔር ወልድ ስም ብዙ አብያተ ክርስቲያናት ታንጸዋል። በመንፈስ ቅዱስ ስም ግን አብያተ ክርስቲያናት አለመታነጻቸው ምዕመናን መንፈስ ቅዱስን እንዳያውቁትም ሆኗል። በእውነት የሊቀ ቀዳሴያኑ የቤተ ክርስቲያን መሪ፣ የክህነት መገኛው፣ የፈውስ መገኛው፣ የስብከት መገኛው፣ የአገልግሎት መገኛው፣ የምስጢራት ሁሉ መገኛው መንፈስ ቅዱስን ሕዝቡ ትውልዱ ሁሉ እንዲያውቀው ማስተማር፣ መታሰቢያ የሚሆኑ ነገሮችን ማቆም ይገባል። መንፈስ ቅዱስ ማን ነው ሲባል መንፈስ ቅዱስ እግዚአብሔር ነው። ሁለተኛው መንፈስ ቅዱስ አካል አለው። መንፈስ ቅዱስ ማለት ኃይል ብቻ ወይም ዝርው ነገር አይደለም። መንፈስ ቅዱስ አካል አለው። መንፈስ ቅዱስ ሐሳብ ብቻ ወይም በእግዚአብሔር ውስጥ ያለ እቅድ አይደለም። መንፈስ ቅዱስ እኔ ባይ የሆነ አካል ነው። የራሱ ህልውና፣ የራሱ ስም፣ የራሱ ግብር ያለው መለኮታዊ አካል ነው። መንፈስ ቅዱስ አካል አለው። መንፈስ ቅዱስ አካል አለው። ብዙ ሰዎች መንፈስ ቅዱስ ስላልታየ አካል የለውም ብለው ያስቡ ይሆናል። ነገር ግን እግዚአብሔር አብም አልታየም፣ አካል አለው። እግዚአብሔር ወልድም ከስጋዌ በፊት በአይን አልታየም፣ በእጅ አልተዳሰሰም፣ ነገር ግን አካል አለው። መንፈስ ቅዱስም ስላላየነው አካል የለውም አይባልም። አካል የህልውና መገለጫ እንጂ የመታየት መገለጫ አይደለም። አካል ለመባል ህልውና እንጂ መታየት አስፈላጊ አይደለም። ሁልጊዜ ስንናገር የሚባል ነገር አለ። አየር አካል አለው ይባላል። አየር አካል አለው የሚባለው በመታየቱ ሳይሆን ስፍራ በመያዙ ነው። እንደዚሁም እግዚአብሔር መንፈስ ቅዱስ ህልውና ያለው የራሱ አካል ያለው ከአብና ከወልድ ጋር እኩል የሆነ ምሉ በኩለሄ ሆኖ የሚኖር አካል ያለው ነው። መንፈስ ቅዱስ አሁንም ከአብ የሰረጸ ነው። በኋለኛው ዘመን ላይ በ11ኛው ክፍለ ዘመን ገደማ የምዕራብ አብያተ ክርስቲያናት መንፈስ ቅዱስ ከአብም ከወልድም ይሰርጻል የሚል ትምህርት አስፋፍተዋል። በዚህ ምክንያት ከምስራቅ አብያተ ክርስቲያናት ጋር ያላቸው ክፍተት እንደገና እንዲሰፋ ሆኗል። መንፈስ ቅዱስ ግን ከአብ የሰረጸ እንጂ ከአብና ከወልድ የሰረጸ አይደለም። ይህንን በስፍራው እናየዋለን። መንፈስ ቅዱስ ማን ነው ሲባል እግዚአብሔር ነው። አካል አለው፣ ከአብ የሰረጸ ነው እንላለን። መንፈስ ቅዱስ አምላክ እንደሆነ ምንድነው ማስረጃችን? ዛሬ የምናየው ይህንን ነው። መንፈስ ቅዱስ አምላክ እንደሆነ ሶስት ነገሮችን ማየት አለብን። የመጀመሪያው እግዚአብሔር ተብሏል። እግዚአብሔር መባል እግዚአብሔር ለሆነው የሚሰጥ ስም እንጂ በቸርነት የሚቸር ስም አይደለም። እግዚአብሔር ለመባል እግዚአብሔር መሆን ያስፈልጋል።
በዘመናት ሰይጣን አምልኮትን ፈልጓል። አምልኮ ግን አንድ ግዳጅ አለው፣ ወይም አምልኮ አንድ መስፈርት አለው። አምልኮ አምላክነት ያሻዋል። ያለ አምላክነት አምልኮ አይገባም። እንደዚሁም እግዚአብሔር መባል በቸርነት ለሌላ የሚሰጥ አይደለም፣ እግዚአብሔር ለሆነው የሚሰጥ ነው። እግዚአብሔር መባል እግዚአብሔር መሆንን የሚጠይቅ ነው። መንፈስ ቅዱስ እግዚአብሔር ተብሏል። ሁለተኛ፣ መንፈስ ቅዱስ መለኮታዊ ባህሪ አለው፣ ወይም ደግሞ መለኮት ብቻ ሊያደርጋቸው የሚችሉ ነገሮችን ወይም በመለኮት ብቻ ሊገኙ የሚችሉ ጠባዮችን በመንፈስ ቅዱስ ላይ እናያለን። ስለዚህ በጠባዩ እግዚአብሔር መሆኑን እናረጋግጣለን። ሶስተኛ፣ መንፈስ ቅዱስ እግዚአብሔር ብቻ የሚሰራውን ስራ ሰርቷል፣ ይሰራልም። እግዚአብሔር ብቻ የሚሰራው ስራ ምንድን ነው? ይህንን በክፍሉ እናየዋለን። መንፈስ ቅዱስ እግዚአብሔር ተብሏል። መንፈስ ቅዱስ እግዚአብሔር ተብሏል። ለምን ስንል እግዚአብሔር ስለሆነ። የሐዋርያት ሥራ ምዕራፍ 5 ቁጥር 3 ጀምሮ ስናየው ቅድም ያነበብነው በመግቢያው ላይ ያነሳነው የመጽሐፍ ቅዱስ ክፍል ነው። ሁለት ሰዎች ሐናንያና ሰጲራ የተባሉ ባልና ሚስቶች ምዕመናን ሁሉ መሬታቸውን ንብረታቸውን እየሸጡ በሐዋርያት እግር ስር ሲያስቀምጡ ወደ አንድነት ኑሮ ሲቀላቀሉ አዩና እኛም ብንቀላቀል ብለው አሰቡ። መሬቱን ከሸጡ በኋላ ሰይጣን በልባቸው የስስት ሐሳብ አስቀመጠ። ከእምነት ወደ ስልት ገቡ። ምናልባት ይሄ ማህበር ቢፈርስ መመለሻ እንዲሆነን ግማሹን ገንዘብ እንቅበርና ግማሹን እንስጥ ተባባሉ። ሙሉን ገንዘብ አምጥተው የመስጠት ግዴታ አልነበረባቸውም። በዛ ዘመን ይደረግ የነበረው ይሄ መስዋዕት የፈቃድ ነበረ። ነገር ግን እነኚህ ሰዎች እምነቱም አያመልጠን ስልቱም አያመልጠን አሉ። እምነቱም አያመልጠን ስጋዊ ዘዴውም አያመልጠን አሉ። ሰማይንም ምድርንም መተገን ፈለጉ። በዚህ ጊዜ ሐናንያ ግማሹን ብር ይዞ መጥቶ በሐዋርያት እግር ስር አስቀመጠው። ጴጥሮስ ግን አወቀ። በጴጥሮስ ላይ መንፈስ ቅዱስ አለና የሁኔታውን ምንነት ተረዳ። ጴጥሮስም ሐናንያ ሆይ መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብ ስለምን ሞላ አለው። መንፈስ ቅዱስን ታታልልና የሚታለል የሚዋሽ ከሆነ መንፈስ ቅዱስ አካል አለው ማለት ነው። አካል የሌለው ዝርው ነገር፣ አካል የሌለው ኃይል ብቻ ሊታለልና ሊዋሽ አይችልም። መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብ ስለምን ሞላ? ሳትሸጠው ያንተ አልነበረምን? ከሸጥከውስ በኋላ በስልጣን አልነበረምን? ይህን ነገር ስለምን በልብህ አሰብክ? እግዚአብሔርን እንጂ ሰውን አላሸህም አለው። ከላይ መንፈስ ቅዱስን ታታልል ዘንድ አለና አሁን ደግሞ እግዚአብሔርን እንጂ ሰውን አልዋሸህም። ስለዚህ መንፈስ ቅዱስ እግዚአብሔር ነው። ሐናንያ ያታለለው እግዚአብሔር የሆነውን መንፈስ ቅዱስን ነው። መንፈስ ቅዱስ እግዚአብሔር ተብሏል። መንፈስ ቅዱስ እግዚአብሔር ነውና አይዋሽም። መንፈስ ቅዱስ እግዚአብሔር ነውና አይታለልም። ለምን ስንል ሁሉን ያውቃል። አሁንም መንፈስ ቅዱስ የሕይወት መንፈስ ተብሏል። መንፈስ ቅዱስ የሕይወት መንፈስ ተብሏል። በሮሜ 8 ቁጥር 2 ላይ ስናነብ አስደናቂ ነገር እናገኛለን። ሮሜ ምዕራፍ 8 ቁጥር 2 ላይ ከቁጥር 1 ልጀምርላችሁ። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ይላል። የሚደንቅ ነገር ነው። በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም።
በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና ይላል። መንፈስ ቅዱስ በዚህ ክፍል ላይ የሕይወት መንፈስ ተብሏል። በዚህ ክፍል ላይ እግዚአብሔር መንፈስ ቅዱስ የሕይወት መንፈስ ሕግ ተብሏል። ምን ማለት ነው ስንል የኃጢአት ሕግ፣ የኃጢአት አስገዳጅነት አዳም በበደለ ጊዜ በሥጋው ውስጥ አድሯል። ስለዚህ ሕግ የሚሻረው በሕግ ነውና ኃጢአት ሕግ ሆኖ መጣ። ሰው ደግሞ ኃጢአትን ለማሸነፍ ፈቃድ ይዞ ተነሳ። በየትኛውም ሀገርና ዘመን ፈቃድ ሕግን አያሸንፍም። ሕግ የሚሸነፈው በሕግ ነው። ስለዚህ መንፈስ ቅዱስ የሕይወት መንፈስ ሕግ ሆኖ መጣ። በዚህ ምክንያት ከኃጢአትና ከሞት ሕግ ነፃ አወጣን ወይም ነፃ አውጥቶኛል ይላል። የሕይወት መንፈስ ሕግ ካልመጣ በቀር ከኃጢአትና ከሞት ሕግ አርነት መውጣት አይቻልም። ከኃጢአት ሲል ከመሳሳት፣ ከሞት ሲል ከፍርዱ ማለት ነው። ከኃጢአት ሲል በዚህ ዓለም ካለው ስህተት፣ ከሞት ሲል በዛኛው ዓለም ካለ ቅጣት ማለት ነው። በዚህ ዓለም ላይ ኃጢአትን እንዳንሰራ በሚመጣው ዓለም ደግሞ እንዳይፈረድብን መንፈስ ቅዱስ የሕይወት መንፈስ ሆኖ ቆሟል። ሕይወት የእግዚአብሔር መለኮታዊ ገንዘብ ናት። ስለዚህ መንፈስ ቅዱስ ሕይወትን የሚሰጥ ከሆነ እግዚአብሔር ነው። ሕይወት የመለኮት ገንዘብ ናት። መንፈስ ቅዱስ ሕይወት የሚሰጥ ከሆነ መለኮት ነው። ይህ ብቻ አይደለም፣ መንፈስ ቅዱስ ብለን እንጠራለን። መንፈስ ብለን ቅዱስ የሚለውን ቃል እናክላለን። ቅዱስ የሚል መለያ ተሰጥቶታል። ለምን ስንል ቅዱስ ማለት የተለየ ማለት ነው። ከሰውና ከመላእክት ልዩ ስለሆነ ነው። ሰው መንፈስ አለው። መላእክትም ረቂቃን በመሆናቸው መንፈስ ወይም መናፍስት ይባላሉ። መንፈስ ቅዱስ ግን ከሰው መንፈስ ከመላእክት መናፍስትነት የተለየ በመሆኑ መንፈስ ቅዱስ የተለየ መንፈስ ተብሏል። ይሄም እግዚአብሔርነቱን ያሳያል። ፍጡር መንፈስ ሳይሆን እግዚአብሔር መንፈስ ነው። ፍጡር መንፈስ ሳይሆን እግዚአብሔር መንፈስ ቅዱስ ነው። መንፈስ ቅዱስ እግዚአብሔር ነው። ሁለተኛ አሁንም ስለ መንፈስ ቅዱስ አምላክነት የምናቀርበው ማስረጃ ምንድን ነው ስንል መለኮታዊ ጠባይና ባህሪ በእርሱ ላይ ይታያል። መለኮታዊ ባህሪ፣ መለኮታዊ ጠባይ ምንድን ነው ስንል የተወሰኑ ነጥቦችን እናስቀምጣለን። ለምሳሌ 7 ያህል ማስረጃዎችን እናቀርባለን። የመጀመሪያው ዘላለማዊ ነው። ዘላለማዊነት የእግዚአብሔር ገንዘብ ነው። እግዚአብሔር ያልተቸረ ዘላለማዊነት አለው። እግዚአብሔር ለዘመኑ መነሻ፣ እግዚአብሔር ለዘመኑ መድረሻ የለውም። እግዚአብሔር ከዘመን ቁጥር ውጭ ነው። ዘመንን የፈጠረ ቀንን ያስቆጠረ እግዚአብሔር ነው። እግዚአብሔር ግን ከቀናት ከዘመናት በላይ ሆኖ ይኖራል። እግዚአብሔር ዘላለማዊ አምላክ ነው። የጊዜ መነሻ የጊዜ መድረሻም የለውም። መንፈስ ቅዱስ ዘላለማዊ ነው። ስለዚህም መለኮታዊ ባህሪ አለው። ዕብራውያን ምዕራፍ 9 ቁጥር 14 ላይ ዕብራውያን ምዕራፍ 9 ቁጥር 14 ላይ እንዲህ ይላል፣ ነውር የሌለው ሆኖ ይላል። ስለ ክርስቶስ ነው። በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ሕያው እግዚአብሔርን ልታመልኩ ከሞተ ሥራ ሕሊናችሁን ያነጻ ይሆን ይላል። በዚህ ክፍል ላይ ሥላሴን እናገኛለን። በዘላለም መንፈስ ሲል መንፈስ ቅዱስን፣ ራሱን ያቀረበ ሲል ወልድን፣ ለእግዚአብሔር ያቀረበ በማለት ደግሞ አብን እናገኛለን። በክፍሉ ላይ በዘላለም መንፈስ የሚል ነው። ስለዚህ ክርስቶስ ራሱን መስዋዕት አድርጎ ሲያቀርብ እግዚአብሔር መንፈስ ቅዱስም አለ። ለዚህ ነው መዳናችን ሥላሴያዊ ነው የምንለው።
ምንም እንኳን መሞት በለበሰው ሥጋ የወልድ ግብሩ ቢሆንም ማዳን ግን ሥጋ ያለበሱት የአብም የመንፈስ ቅዱስም አንድ መለኮታዊ ግብር ነው። ወልድ ቤዛ ቢሆንም አዳኝ መባል ለአብም ለወልድም ለመንፈስ ቅዱስም ይገባል። ልብ አድርጉ ወገኖቼ፣ በእጃችሁ ብትሰሩበት፣ በክንዳችሁ ብትመክቱበት ሌላ ሰው ሰራው አይባልም። ምክንያቱም ክንዱም እጁም የናንተ ነው። የአብ ክንዱ የአብ እጁ ወልድና መንፈስ ቅዱስ ናቸው። የአብ እጁ የአብ ክንዱ ወልድና መንፈስ ቅዱስ ናቸው። ስለዚህ ሰው በእጁ ቢሰጥ፣ ሰው በክንዱ ቢረታ፣ ቢያሸንፍ፣ ቢጥል እሱ ሰራው እንደሚባል እንደዚሁም በወልድና በመንፈስ ቅዱስ የተከናወነው ሁሉ አብ ያከናወነው ነው። አዎ የመለኮት ባህሪ ወይም እግዚአብሔር ብቻ ያለው ባህሪ ዘላለማዊነት ነው። መንፈስ ቅዱስ የዘላለም መንፈስ ነው። ልብ አድርጉ፣ እኛ ዘላለማውያን አይደለንም ወይ? አዎ የጻድቁም የኃጥኡም ነፍስ ዘላለማዊት ናቸው። የኛ ዘላለማዊነት መነሻ ያለው መድረሻ የሌለው ዘላለማዊነት ነው። የእግዚአብሔር ዘላለማዊነት ግን ልዩ ነው። መነሻም መድረሻም የለውም። ስለዚህ እግዚአብሔር መንፈስ ቅዱስ አልፋ ኦሜጋ ነው። የመጀመሪያውም የመጨረሻውም ነው። ዘላለማዊ ነው። በዚህ ምክንያት አምላክ ነው። ሁለተኛ የአምላክነት ባህሪ ወይም መለኮታዊ ባህሪ የእግዚአብሔር ጠባይ የምንለው ምሉ በኩለሄነት ነው። በሁሉ የሞላ መሆን ነው። እግዚአብሔር መንፈስ ቅዱስ በሁሉ የሞላ ነው። እግዚአብሔር መንፈስ ቅዱስ የማይገኝበት ዳርቻ፣ እግዚአብሔር መንፈስ ቅዱስ የሌለበት ምጥቀት፣ እግዚአብሔር መንፈስ ቅዱስ የማይደርስበት ጥልቀት የለም። ለምን ስንል እግዚአብሔር ስለሆነ በሁሉ የሞላ ነው። እግዚአብሔር ይመስገን። በዚህ ሰዓት እዚህ እኔ ጋር መንፈስ ቅዱስ አለ። በዚህ ሰዓት እናንተ ጋር መንፈስ ቅዱስ አለ። በቤታችሁ አለ፣ በዓለሙ አለ፣ በምድሩ አለ፣ በሰማዩ አለ። ለምን? ምሉ በኩለሄ ስለሆነ። ምሉ በኩለሄነት ደግሞ የእግዚአብሔር ጠባይ ነው። እግዚአብሔር ብቻ ምሉ በኩለሄ ነው። መዝሙር 138 ቁጥር 7 እንዲህ ይላል፣ ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ ብወጣ አንተ በዚያ ነህ፣ ወደ ሲኦልም ብወርድ በዚያ አለ። እንደ ንስር የንጋትን ክንፍ ብወስድ፣ እስከ ባህር መጨረሻም ብበር፣ በዛ እጅ ትመራኛለች፣ ቀኝ ትይዘኛለች ይላል። አዎ ከመንፈስ ወዴት እሄዳለሁ? እግዚአብሔር መንፈስ ቅዱስ በሰማይም በሲኦልም ወይም በከፍታም በጥልቀትም አለ። ይህ ምሉ በኩለሄነት የአምላክነቱ መገለጫ ነው። ሶስተኛው መንፈስ ቅዱስ ፍጹም አዋቂ ነው። እኛም ሆነን መላእክት ከፊል አዋቂዎች ነን። ፍጹም ዕውቀት የእግዚአብሔር ገንዘብ ነው። እግዚአብሔር መንፈስ ቅዱስ አዋቂ ነው ስንል እንደ ሰውና እንደ መላእክት በጸጋ አይደለም፣ በባህሪው ነው። እግዚአብሔር መንፈስ ቅዱስ አዋቂ ነው ስንል እንደ ሰው ልጆች በመማር ሂደት አይደለም፣ በባህሪው ነው። እግዚአብሔር መንፈስ ቅዱስ እግዚአብሔር ነውና አብንና ወልድን በምልአት ያውቃል። እግዚአብሔር በእግዚአብሔር ካልሆነ በቀር አይታወቅም። እግዚአብሔርን የምናውቀው እግዚአብሔር በገለጠልን መጠን ነው። ስለ እግዚአብሔር ያለን መገለጥ ከትልቅ ነደ እሳት ውስጥ እንደምትወጣ ፍንጣሪ ነው። ስለ እግዚአብሔር ያለን ዕውቀት በጣም ትንሽ ነው፣ ለማመን ግን በቂ ነው። እግዚአብሔር ታዲያ እንዴት ይታወቃል ካልን እግዚአብሔር በእግዚአብሔር ብቻ ይታወቃል። ለዚህ ነው ነቢዩ ሙሴ ከእግዚአብሔር ጋር ከ500 ጊዜ በላይ 570 ይመስለኛል ጊዜ በላይ ከእግዚአብሔር ጋር አፍ ለአፍ ተነጋግሯል ሙሴ። ነገር ግን በዘዳግም 29 ቁጥር 29 ላይ
ምስጢሩ ለአምላካችን ለእግዚአብሔር ነው። የተገለጠው ግን የዚህን ሕግ ቃሎች ሁሉ እናደርግ ዘንድ ለእኛ ለዘላለምም ለልጆቻችን ነው አለ። ምስጢሩ ምን ማለት ነው? እግዚአብሔር የሆነው ያህል እሱ ጋር ነው ያለው። የተገለጠው ብልጭ ያለው ግን ለእኛና የዚህን ሕግ መጽሐፍ ለሚፈጽሙ ለልጆቻችን ነው አለ። ሙሴ እንኳን እንደዚህ ካለ እኛማ ምን ልንል ነው ወገኖቼ? እግዚአብሔር የሚታወቀው በእግዚአብሔር ብቻ ነው፣ ወይም እግዚአብሔር ራሱን ያውቃል። እግዚአብሔር በሙሉነት የሚታወቀው በራሱ በእግዚአብሔር ነው። መንፈስ ቅዱስ ዕውቀቱ ፍጹም በመሆኑ እግዚአብሔር ነው። በአንደኛ ቆሮንቶስ በምዕራፍ 2 ቁጥር 10 ላይ መንፈስም የእግዚአብሔርን ጥልቅ ነገር ስንኳ ሳይቀር ሁሉን ይመረምራልና ለኛ እግዚአብሔር በመንፈሱ በኩል ገለጠው። በእርሱ ውስጥ ካለው ከሰው መንፈስ በቀር ለሰው ያለውን የሚያውቅ ሰው ማን ነው? እንዲሁም ደግሞ ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለውን ማንም አያውቅም። እኛ ግን ከእግዚአብሔር እንዲያው የተሰጠን እናውቅ ዘንድ ከእግዚአብሔር የሆነውን መንፈስ እንጂ የዓለምን መንፈስ አልተቀበልንም ይላል። ስለዚህ መንፈስ ቅዱስ ለእግዚአብሔር የሆነውን በሙሉ ያውቃል። ለምን? እግዚአብሔር ስለሆነ። እግዚአብሔር እንደዚህ በፍጡር አይታወቅም። እግዚአብሔር በእግዚአብሔር ይታወቃል። አራተኛ መንፈስ ቅዱስ አምላካዊ ባህሪ እንዳለው ራሱ እውነት ነው። ጌታችን ኢየሱስ ክርስቶስ እኔ መንገድና እውነት ሕይወት ነኝ፣ እኔ መንገድና እውነት ሕይወት ነኝ ብሏል። ኢየሱስ ክርስቶስ ራሱ እውነት ተብሏል። መንፈስ ቅዱስም ራሱ እውነት ተብሏል። ልብ አድርጉ። መንፈስ ቅዱስ የእውነት አስተማሪ ብቻ ሳይሆን ራሱ እውነት ተብሏል። መንፈስ ቅዱስ የእውነት ተራኪ ብቻ ሳይሆን ራሱ እውነት ተብሏል። ራሱ እውነት ከሆነ እግዚአብሔር ነው። ራሱ እውነት ከሆነ አምላክ ነው። ራሱ እውነት ከሆነ እንደ አብና እንደ ወልድ እግዚአብሔር ነው። በአንደኛ ዮሐንስ በምዕራፍ 5 ቁጥር 7 ላይ እንደዚህ ይላል፣ መንፈስም እውነት ነውና የሚመሰክረው መንፈስ ነው ይላል። መንፈስ ቅዱስ እውነት ነው፣ ራሱ እውነት ነው። ራሱ እውነት ከሆነ አምላካዊ ባህሪ፣ አምላካዊ ጠባይ ያለው ማለት ነው። አምስተኛ መንፈስ ቅዱስ አምላክ ለመሆኑ ማስረጃችን ሕይወት ሰጪ ነው። በሮሜ በምዕራፍ 8 ከቁጥር 2 እስከ 11 ላይ ስናነብ መንፈስ ቅዱስ ሕይወትን እንደሚሰጥ እናያለን። ሕይወት የእግዚአብሔር ገንዘብ ነው። ሕይወትን ማንም ለማንም መስጠት አይችልም። ምክንያቱም ማዳን የእግዚአብሔር ገንዘብ ስለሆነ፣ ሕይወት የእግዚአብሔር ገንዘብ ስለሆነ፣ መንፈስ ቅዱስ ግን እግዚአብሔር በመሆኑ ሕይወት ሰጪ ነው፣ አዳኝ ነው። ከኔ በቀር የሚያድን የለም ብሏል። ማዳን የእግዚአብሔር ነው በማለት ነቢዩ ዳዊት ዘምሯል። ስለዚህ መንፈስ ቅዱስ ማዳን ያንተ ነው ተብሎ የሚዘመርለት ነው። ለምን? እግዚአብሔር ስለሆነ። ስድስተኛ ከአብና ከወልድ ጋር በእኩልነት ተጠቅሷል። ከአብና ከወልድ ጋር በእኩልነት ተጠቅሷል። ስለዚህም መንፈስ ቅዱስ አምላክ ነው፣ አምላክ ነው፣ እግዚአብሔር ነው። የማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችሁ ያዘዝኋችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው ይላል። ከአብና ከወልድ ጋር በእኩልነት ተጠቅሷል። ይህ ብቻ አይደለም። በአብ በወልድ በመንፈስ ቅዱስ ስሞች አይደለም የሚለው፣ ስም ነው የሚለው። በአብ በወልድ በመንፈስ ቅዱስ ስም የሚለው በዚህ ክፍል ላይ ስልጣንን፣ ክብርን፣ ጌትነትን የሚገልጥ ነው። በአብ በወልድ በመንፈስ ቅዱስ አምላክነት እንደማለት ነው። ስም የሚለው ማዕረግን የሚገልጥ ነው። ስም የሚለው ክብርን የሚገልጥ ነው። በክብር ደግሞ እኩያ ስለሆኑ፣ በክብር ሮያን ስለሆኑ፣ ትክክል ስለሆኑ አብ ወልድ መንፈስ ቅዱስ ስም ተባለ። በአብ በወልድ በመንፈስ ቅዱስ ስም ተባለ። ስለዚህ መንፈስ ቅዱስ ከአብና ከወልድ ጋር በእኩልነት ተጠቅሷል። በእኩልነትም በህልውናም በዘመንም በክብርም የተካከለ በመሆኑ በአብ በወልድ በመንፈስ ቅዱስ ስም ተባለ። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 4 እስከ 6 ላይ አንደኛ ቆሮንቶስ ምዕራፍ
12 ቁጥር 4 እስከ 6 ላይም የጸጋም ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። አገልግሎትም ልዩ ልዩ ነው፣ ጌታም አንድ ነው። አሰራርም ልዩ ልዩ ነው፣ ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው ይላል። መንፈስ አለ መንፈስ ቅዱስን፣ ጌታ አለ ክርስቶስን፣ እግዚአብሔር አለ አብን አነሳ። ስለዚህ ከአብና ከወልድ ጋር መንፈስ ቅዱስ በእኩልነት ተጠቅሷል። በሁለተኛ ቆሮንቶስ በምዕራፍ 13 ቁጥር 14 ላይም እንዲህ ይላል። ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 14 ላይም ቡራኬ ነው። የጌታ የኢየሱስ ክርስቶስ ጸጋ የእግዚአብሔርም ፍቅር የመንፈስ ቅዱስም ኅብረት ከሁላችሁ ጋር ይሁን አሜን ይላል። የመንፈስ ቅዱስ ሱታፌ፣ የመንፈስ ቅዱስ ኅብረት ከሁላችሁ ጋር ይሁን። በእውነት የመንፈስ ቅዱስ አብሮነት ኅብረት፣ የመንፈስ ቅዱስ ሱታፌ እውነት በዚህ በበረሃው ዓለም ላይ ልባችንን የሚጠግን በምድረ በዳው ላይ የሚያነጋግረን ፍቅር ነው። በኤፌሶን 4 ቁጥር 4 እስከ 6 ላይም ኤፌሶን ምዕራፍ 4 ቁጥር 4 እስከ 6 ላይም እንዲህ ይላል። በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ፣ አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት፣ ከሁሉም በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ ይላል። በዚህ ክፍል ላይ አንድ መንፈስ አለ ተባለ፣ መንፈስ ቅዱስ፣ አንድ ጌታ አለ ክርስቶስ፣ አንድ የሁሉ አባት አለ፣ አንድ የሁሉ አባት አለ ይላል እግዚአብሔር አብን። ስለዚህ መንፈስ ቅዱስ ከአብና ከወልድ ጋር በእኩልነት በእኩያነት ትክክል ሆኖ በመጠቀሱ እግዚአብሔር ነው። ይሄ ብቻ አይደለም፣ መንፈስ ቅዱስ ባለ ዙፋን ነው። ባለ ዙፋን ነው። ልብ አድርጉ። ሶስቱ አካላት በሶስት ዙፋን ላይ ሳይሆን በአንድ ዙፋን ላይ ነግሰዋል። ዙፋኑ አንድ ነው፣ አካላቱ ሶስት ነው። ክርስትናንም ልዩ የማይደረስበት ምስጢር የሚያደርገውም ይሄ ነው። ሶስት አካላት በአንድ ዙፋን፣ በአንድ ጌትነት፣ በአንድ ስልጣን ላይ አሉ። መንፈስ ቅዱስ ባለ ዙፋኑ በመሆኑ እግዚአብሔር ነው። መንፈስ ቅዱስ በዙፋኑ ላይ የተቀመጠ በመሆኑ እግዚአብሔር ነው። ለዚህ ሁለት ጥቅስ አነሳላችኋለሁ። የሐዋርያት ሥራ ምዕራፍ 28 ቁጥር 25 እና ኢሳይያስ ምዕራፍ 6 ቁጥር 1 እስከ 10 ያለውን አነሳላችኋለሁ። የሐዋርያት ሥራ ምዕራፍ 28 ቁጥር 25ን ከልቦናችሁ አድምጡ። እርስ በርሳቸውም ባልተስማሙ ጊዜ ጳውሎስ አንዲት ቃል ከተናገረ በኋላ ሄዱ። እንዲህም አለ፣ መንፈስ ቅዱስ በነቢዩ በኢሳይያስ፣ እችን ያዙ፣ መንፈስ ቅዱስ በነቢዩ ኢሳይያስ ለአባቶቻችን ወደዚህ ሕዝብ ሂድና መስማትን ትሰማላችሁና አታስተውሉም፣ ማየትን ታያላችሁና አትመለከቱም፣ ዓይኖቻችሁ እንዳያዩ በጆሮአችሁም እንዳይሰሙ በጆሮቻቸውም እንዳይሰሙ በልባቸው እንዳያስተውሉ ተመልሰውም እንዳልፈውሳቸው የዚህን ሕዝብ ልብ ደንድኗል፣ ጆሮአቸውም ደንቁሯል፣ ዓይናቸውም ጨፍኗል በላቸው ሲል መልካም ተናገረ ይላል መንፈስ ቅዱስ በነቢዩ ኢሳይያስ። አሁን ወደ ነቢዩ ኢሳይያስ እንሂድ። ትንቢተ ኢሳይያስ ምዕራፍ 6 ላይ ቅድም ያነበብነውን እናገኛለን። ክፍሉ ሲጀምር ምን ይላል? ንጉሥ ዖዝያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት፣ የልብሱም ዘርፍ መቅደሱን ሞልቶት ነበረ ይልና ዝቅ ብላችሁ ስታነቡ ይሄ ከፍ ባለ ዙፋን ላይ የተቀመጠው እግዚአብሔር ምን አለ? ሂድ፣ ይህ ሕዝብ መስማት ትሰማላችሁ አታስተውሉም፣ ማየት ታያላችሁ አትመለከቱም በላቸው። በዓይናቸው እንዳያዩ በጆሮአቸውም እንዳይሰሙ በልባቸው እንዳያስተውሉ ተመልሰውም እንዳይፈወሱ የዚህ ሕዝብ ልብ አደንድን፣ ጆሮአቸውን አደንቁር፣ ዓይናቸውንም ጨፍን አለኝ ይላል። በሐዋርያት ሥራ ላይ መንፈስ ለኢሳይያስ ነው የሚለው። በትንቢተ ኢሳይያስ በምዕራፍ 6 ላይ ደግሞ ከፍ ባለ በረጅም ልዑል በሆነ ዙፋን ላይ እግዚአብሔርን ተቀምጦ አየሁት ይላል። ይሄ እግዚአብሔር ሂድ፣ ይህንን ሕዝብ መስማት ትሰማላችሁ አታስተውሉም በላቸው ይለዋል።
ምን ለማለት ፈልገን ነው? መንፈስ ቅዱስ እግዚአብሔር ነው። በሐዋርያት ሥራ መንፈስ የተባለው በዚህ ክፍል እግዚአብሔር ተባለ። በሐዋርያት ሥራ መንፈስ የተባለው በዚህ ክፍል ላይ ባለ ዙፋን መሆኑ ታየ። በሐዋርያት ሥራ ላይ ኢሳይያስን የላከው መንፈስ በዚህ ክፍል ላይ ኢሳይያስን የላከው እግዚአብሔር ነው። ስለዚህ መንፈስ ቅዱስ ባለ ዙፋን ነው። መንፈስ ቅዱስ እግዚአብሔር ነው። ወደ ቀጣይ እንለፍ። መንፈስ ቅዱስ አምላክ ነው የምንለው አሁንም እግዚአብሔር ብቻ የሚሰራውን ስለሚሰራ ነው። መንፈስ ቅዱስ አምላክ ነው የምንለው እግዚአብሔር ብቻ የሚሰራውን ስለሚሰራ ነው። ይህ ዓለም ሲፈጠር መንፈስ ቅዱስ ነበረ። መንፈስ ቅዱስ ከፍጥረቱ እንዳንዱ ሳይሆን መንፈስ ቅዱስ ራሱ ፈጣሪ ነው። ዘፍጥረት ምዕራፍ 1 ቁጥር 2 እግዚአብሔር ብቻ የሚሰራውን ስራ የሚሰራ ነው ካልን መንፈስ ቅዱስ የመጀመሪያው ፈጣሪ ነው። ዘፍጥረት 1:2 እንዲህ ይላል፣ ምድርም ባዶ ነበረች፣ አንዳችም አልነበረባትም፣ ጨለማም በጥልቁ ላይ ነበረ፣ የእግዚአብሔርን መንፈስ በውሃ ላይ ሰፎ ነበረ ይላል። ይሄ የሚያሳየን ምንድነው ስንል ይህ ዓለም ሲፈጠር መንፈስ ቅዱስ ዋናው ፈጣሪ መሆኑን ነው የሚያሳየን። በመዝሙር 32 ቁጥር 6 ላይም መዝሙር 32 ቁጥር 6 ላይም መንፈስ ቅዱስ ፈጣሪ መሆኑን ይነግረናል። እንዲህ ይላል፣ የእግዚአብሔር ቸርነት ምድርን ሞላች፣ በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊታቸውም ሁሉ በአፉ እስትንፋስ ይላል። የአፉ እስትንፋስ የተባለው ማን ነው ስንል የአፉ እስትንፋስ የተባለው እግዚአብሔር መንፈስ ቅዱስ ነው። መዝሙር 103 ቁጥር 30 ላይም እንደዚህ እናነባለን። መዝሙር 103 ቁጥር 30 ላይም እንደዚህ ይላል፣ መንፈስን ትልካለህ ይፈጠራሉ፣ የምድርንም ፊት ታድሳለህ ይላል። ስለዚህ መንፈስ ቅዱስ ፈጣሪ መሆኑን እናነባለን። እንደገና አሁንም መንፈስ ቅዱስ ሕይወት ሰጪ ነው። በኢዮብ ምዕራፍ 33 ቁጥር 4 ላይ ቶሎ ነው የምንሄደው ካለን ጊዜ አንፃር መዝሙር ኢዮብ 33 ቁጥር 4 ላይም እንዲህ ይላል፣ የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል የአምላክ እስትንፋስ ሕይወትን ሰጠኝ ይላል። ስለዚህ ሕይወትን የሚሰጥ እግዚአብሔር ብቻ ነው። መንፈስ ቅዱስ እግዚአብሔር ነው። ሶስተኛ ልጅነትን የሚሰጥ የሚወልድ መንፈስ ነው። እኛ ከስላሴ የተወለድነው በውሃውና በመንፈሱ ወይም በጥምቀትና በመንፈስ ቅዱስ ነው። መንፈስ ቅዱስ ልጅነትን የሚሰጥ ነው። መንፈስ ቅዱስ ከአብና ከወልድ ጋር ሆኖ የሚወልደን ነው። እኛ የስላሴ ልጆች ነን። የኢየሱስ ልጅነትና የኛ ልጅነት ልዩነት አለው ብለን ደጋግመን ተናግረናል። ክርስቶስ የተወለደው ከአብ ነው። እኛ የተወለድነው ከስላሴ ነው። የክርስቶስ ልጅነት እኩያነት ነው። የኛ ልጅነት ግን ተገዥነት ነው። የክርስቶስ ልጅነት የባህሪው ነው። የኛ ልጅነት ግን የጸጋ ነው። አንዳንድ ሰዎች ኢየሱስ ክርስቶስም ልጅ ነው እኔም ልጅ ነኝ ይላሉ። ፍጹም ስህተት ነው። ፍጹም ክህደት ነው። በዮሐንስ በምዕራፍ 3 ቁጥር 3 ላይ እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ይልና ቁጥር 5 ላይ እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ይላል። ስለዚህ መንፈስ ቅዱስ ልጅነትን የሚሰጥ ነው። በሌላ ስፍራ ላይ እንደውም በእውነት ቃል አስቦ ወለደን ይላል። ማን? እግዚአብሔር። በዚህ ክፍል ላይ ደግሞ መንፈስ ቅዱስ ወላጅ ነው ተብሏል። በውሃና በመንፈሱ ዳግመኛ እንደምንወለድ ይናገራል። ስለዚህ በእውነት ቃልም አስቦ የሚወልደው እግዚአብሔር እሱ መንፈስ ቅዱስ ነው። በያዕቆብ 1:18 ላይ ማንበብ እንችላለን። መንፈስ ቅዱስ አሁንም እግዚአብሔር የሆነ ብቻ የሚሰራውን ጌታችን ኢየሱስ ክርስቶስ ከድንግል ማርያም በተጸነሰ ጊዜ ዋነኛው ሰራተኛው መንፈስ ቅዱስ ነው። ይህንን በመንፈስ ቅዱስ ጌታ እንደተጸነሰ የማቴዎስ ወንጌል ምዕራፍ 1 ቁጥር 18 ላይ በግልጽ ተጽፏል። ከመንፈስ ቅዱስ ጸንሳ ተገኘች ነው የሚለው ስለ ድንግል ማርያም። በሉቃስ 1:35 ላይም እንደዚሁ በመንፈስ ቅዱስ ጌታ እንደተጸነሰ በማኅፀነ ማርያም ጌታ በመንፈስ ቅዱስ እንደተጸነሰ በእውነት እናያለን። ወልድ ከእመቤታችን ሥጋ ቢለብስም ወደ እመቤታችን ግን ሥላሴ እንደመጡ ክፍሉ ይነግረናል። መልአኩም እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል
አዎ እግዚአብሔር አብ ሊያጸናት መጥቷል። ምክንያቱም መለኮትን ሰማይና ምድር የማይችሉትን ጌታ እንዴት ብላ ያቺ ብላቴና ያቺ ድንግል እንዴት ብላ ትሸከመዋለች? አብ ለአጽንኦ፣ መንፈስ ቅዱስ ደግሞ እንደዚሁ ስጋን ከፍሎ ሊያዋህድ መጥቷል። ይህ ብቻ አይደለም። አሁንም እግዚአብሔር ብቻ የሚሰራው ስራ በነገረ ስጋዌ ውስጥ በክርስቶስ ሰው መሆኑ ውስጥ በማኅፀነ ማርያም በተፈጸሙ ታላቁ ክስተት ውስጥ ብቻ አይደለም፣ በትንሣኤውም ሰርቷል። ክርስቶስ ከሞት የተነሳው በመንፈስ ቅዱስ ስልጣንም ነው። በሮሜ በምዕራፍ 1 ቁጥር 4 ላይ ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው፣ እርሱም ጌታችን ኢየሱስ ክርስቶስ ነው ይላል። እንደ ቅድስና መንፈስ ማለት በመንፈስ ቅዱስ ከሙታን ተነስቷል። ጌታችን ኢየሱስ ክርስቶስን ከሙታን ያስነሳው መንፈስ ቅዱስ ነው ተብሏል። ይሄ ምንን ያሳየናል ስንል ከሙታን ማስነሳት የእግዚአብሔር ሥራ ነው። መንፈስ ቅዱስ እግዚአብሔር ስለሆነ ይሄንን ሰርቷል። ልብ አድርጉ። እግዚአብሔር አስነሳው ተብሎ ለክርስቶስ ተነግሯል። ኢየሱስ ክርስቶስ ጌታችን ደግሞ ይህንን መቅደስ አፍርሱት በሶስተኛው ቀን አስነሳዋለሁ ወይም አነሳዋለሁ ብሏል። በዚህ ክፍል ላይ ደግሞ መንፈስ ቅዱስ አስነሳ ተብሏል። ልብ አድርጉ። መሞት ወደ መቃብር መውረድ ለወልድ በለበሰው ሥጋ የተለየ ግብሩ ነው። ከሞት መነሳት ግን የአብ የወልድ የመንፈስ ቅዱስ ከሞት ማስነሳት ግን የአብ የወልድ የመንፈስ ቅዱስ መለኮታዊ ግብራቸው ነው። ስለዚህ አንድ ግብር በመሆኑ የሥላሴ አንድ ግብር በመሆኑ አብ አስነሳው፣ ወልድ አስነሳው፣ መንፈስ ቅዱስ አስነሳው ቢባል ያው ነው። ለወልድ መሞትና መነሳት የተለየ ግብሩ ነው። በለበሰው ሥጋ የሞተውም የተነሳውም እሱ ነው። ማስነሳት ግን የመለኮት አንድ ገንዘብ ነው። የመለኮት አንድ ገንዘብን ሦስቱም አካላት ይጠሩበታል፣ ይመሰገኑበታል። ስለዚህ አብ አስነሳ፣ ወልድ አስነሳ፣ መንፈስ ቅዱስ አስነሳ ቢባልም አንድ ማስነሳት፣ አንድ ስልጣን ነው። እግዚአብሔር ብቻ የሚሰራው ሥራ ከሞት ማስነሳት ነው። ይሄንን መንፈስ ቅዱስ ያውም በክርስቶስ ሰርቷል። ለምን? እግዚአብሔር ስለሆነ። በሮሜ 8:11 ላይም ይሄ ቃል ይደገማል። ሮሜ 8:11ንም ስታነቡት ይሄንን ቃል እናገኛለን። ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር፣ ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ የሚኖረው በመንፈሱ ለሚሞተው ሥጋችሁ ደግሞ ሕይወትን ይሰጠዋል ይላል። አዎ ወገኖቼ፣ መንፈስ ቅዱስ እግዚአብሔር ብቻ የሚሰራውን ሥራ በመስራቱ እግዚአብሔር ነው። ይሄውም በማኅፀነ ማርያም በጽንሰት ጊዜ ዋነኛ ሰራተኛ በመሆኑ ክርስቶስ ከሞት ሲነሳ መንፈስ ቅዱስ አስነሺ በመባሉ እግዚአብሔር ነው። መንፈስ ቅዱስ ማን ነው? ኢየሱስ ብቻ ብለው የሚናገሩ ሰዎች አሉ። ይሄ የሰባሊዮስ አስተሳሰብ ነው። ኢየሱስ ብቻ የሚል መጽሐፍ ቅዱስ የለም። አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው። ይሄ ብቻ አይደለም። በብሉይ ኪዳን ስለ አንድ አምላክ ሲነገር ሰይጣን ብዙ አማልክትን አመረተ። በአዲስ ኪዳን ደግሞ ስለ ሦስት አካላት ሲነገር ስለ አንድ ገጽና ስለ አንድ አካል የሚናገሩ ብዙ መናፍቃንን ሰይጣን አስነሳ። ለምን ስንል የሃይማኖት መሰረት የእግዚአብሔር አንድነትና ሦስትነት በመሆኑ ከዚህ የፈለሰ ከዚህ የወደቀ ሰው እንደማይድን ሰይጣን ስለሚያውቅ ነው። መንፈስ ቅዱስ ማን ነው ካልን እግዚአብሔር ነው። አካል አለው፣ ከአብ የሰረጸ ነው። ስለዚህ ዛሬ እግዚአብሔርነቱን ያየ ነው። ጊዜ ከሰጠን ደግሞ አካል አለው የሚለውን ከአብ የሰረጸ ነው የሚለውን እናያለን። መንፈስ ቅዱስ አምላክ ነው ሲባል እግዚአብሔር ተብሏል። መለኮታዊ ባህሪ ወይም በእግዚአብሔር ላይ የሚታዩ ባህሪያት በእርሱ ላይ ታይተዋል። ሶስተኛ እግዚአብሔር ብቻ የሚሰራውን ሥራ ሰርቷል ብለን አይተናል። አዎ መንፈስ ቅዱስ ባለ ዙፋኑ ነው። ከፍ ባለው ዙፋን ላይ ተቀምጦ ኢሳይያስ ያየው የልብሱም ዘርፍ መቅደሱን የሞላው እርሱ መንፈስ ቅዱስ ነው። የሐዋርያት ሥራ ምዕራፍ 28 ቁጥር 25 ላይ ያ እግዚአብሔር መንፈስ ቅዱስ መሆኑን ይናገራል። በእውነት የመንፈስ ቅዱስን አምላክነት፣ አካልነት ከአብ የሰረጸ መሆኑን እናምናለን፣
እናሳምናለን፣ እንሰብካለን፣ እንናገራለን። ክብር ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። የሁሉ አምላክ እግዚአብሔር ሆይ እናመሰግንሃለን። ልዑሉ ኃያሉ ብሩኩ እግዚአብሔር መንፈስ ቅዱስ ሆይ በእውነት እናመሰግንሃለን። አንተ ለግዛት ዳርቻ የለህም፣ በሰማይ አለ በሲኦልም አለ ተብሏል። ካንተ ወዴት መሸሽ እንችላለን? ሐሳባችን በፊትህ እንደተገለጠ መጽሐፍ ነው፣ በሰፊር ላይ እንዳለ ስንዴ ነው። እግዚአብሔር መንፈስ ቅዱስ ሆይ ሁሉ ጊዜ ትራራልናለህ፣ ታዝንልናለህ፣ ለንስሐ ትቀሰቅሰናለህ። እንደገና በክርስቶስ ደም ደግሞ ታጥበን ንጹሕ ሕሊናን ደግሞ እንቀዳጅ ዘንድ ትተጋልናለህ። አንተ መለኮታዊው፣ አንተ ኃያሉ፣ አንተ አካል ያለህ፣ አንተ ከአብ የሰረጽከው፣ አንተ የምታቀጣጥለን የክብር እሳት፣ አንተ ሕይወታችንን ደግሞ እንደገና የምታነቃቃው የሕይወት መንፈስ ነህ። በእውነት እናመሰግንሃለን። እግዚአብሔር መንፈስ ቅዱስ ሆይ አሁንም ሕይወታችንን፣ ዘመናችንንና ኑሯችንን፣ አገልግሎታችንንና እርምጃችንን አቤቱ ባርክ። አንተን በማወቅ ጸጋህን በማወቅ ደግሞ ፍጥረትህን አሰልጥነው። እግዚአብሔር መንፈስ ቅዱስ ሆይ ፈዋሽ ነህ ተብሏል። ፈውስ ያንተ ነው። ለፈዋሾችም የፈውስ ጸጋን የምትሰጥ ለጠቢባንም ዕውቀት የምትሰጥ አንተ ነህ ተብሏል። እግዚአብሔር መንፈስ ቅዱስ ሆይ በምድር ላይ ያለውን በሽታ፣ ደዌ፣ ሰቀቀን፣ የሰው ልጆችን ጉዞ የሚያሰናክል ማንኛውም ወረርሽኝ ቸነፈር ሁሉ ዛሬ በስልጣንህ የታቀበ ይሁን። ዛሬ በስልጣንህ የተከለከለ ይሁን። ዛሬ በስልጣንህ ደግሞ የወደቀ ይሁን። ባስጨነቀን ነገር ላይ የበላይ አድርገን የገዛንን ነገር እንረግጠው ዘንድ ኃይል ስልጣንህን እባክህ አልብሰን። ይሄው ዘመናችን፣ ይሄው ሕይወታችን፣ ይሄው አገልግሎታችን እኛ ስንሮጥበት ትርፍ የለም፣ እኛ ስንቀድምበት ጦርነት ነው። እግዚአብሔር መንፈስ ቅዱስ ሆይ አንተ አትርፍልን፣ አንተ ቅደምልን፣ አንተ አሸንፍልን። ዛሬም ዘወትርም ለዘላለሙ ክብር ለአብ ክብር ለወልድ ክብር ለመንፈስ ቅዱስ ይሁን አንድ አምላክ ለሚሆን ዛሬም ዘወትርም ለዘላለሙ ከልባችን እስከ አርያም በማይፈጸም ዘመን አሜን።